በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና አስተናግዳለሁ። በጽሞና እንድታዳምጡት ፈልጋለሁ። እንዲህ አይነት ምስክርነት ከሁላችሁም እጠብቃለሁ። ስልክ ቁጥሬን አስቀምጥላችኋለሁ። በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት እጠይቃችኋለሁ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ተዋሕዶ ልጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት እንደ ሰዓት አቆጣጠራችሁ እኔ ደህና ነኝ። እግዚአብሔር ክብር ይመስገን። ክብር ለድንግል ማርያም ልጅ እኔ በጣም ደህና ነኝ። ወንድማችን ብርሃነ ሥላሴ ከነመላ ቤተሰቦች እግዚአብሔር ይጠብቀ በቤቱ ያቆይልን። አንተ በምትሰጠን አንተ በምትመግበን እኛ እንድንበታለን፣ እኛ እንፈወስበታለን። እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን፣ በቤቱ ያቆይልን። እኔ አመተ ሥላሴ ይባላለሁኝ። ይህንን ድምጽ የምልክላችሁ ከስደት ዓለም ነው። ከመጣሁኝ ወደ 1 አመት ሆኖኛል።
እንደመጣሁኝ መጥቼ ገና በ3 ወሬ በቃ ምንም ሰዎቹ እንትን አልላሉኝ፣ አልስማማ አሉኝ። ሰርቼ እንዳልሰራው በቃ የምናገረው ነገር ምንም አንጣጣም አልን ማለት ነው። ከዛ ምረር ብዬ አለቀስኩኝ። ቅዱስ እግዚአብሔር አብ፣ እናቴ እመቤቴ፣ ቅዱስ ገብርኤል በጣም ሁሌም የምጠራቸውና ችግር ሲገጥመኝ የሆነ ነገር ሲሆን ስማቸውን ከጠራው ያ ነገር በቦታው የሚመለስልኝ ሁሌም ነው። በቃና ስማቸውን ጠርቼ አለቀስኩኝ በጣም። ከዛን ወደ ሆኖ የዛኑ ቀን አንድ ቤት ገባሁኝ። እዛ ቤት ገብቼ እግዚአብሔር ይመስገን ትንሽ ሴትዮዋ እንትን ትላለች፣ ግን ቢሆንም ተስማምተን እየሰራን እያለን አንድ ቀን ዝም ብዬ የቤተ ክርስቲያን ትምህርት ሳዳምጥ የቅዱሳን ዝክር መጣልኝ። ከዛ ቆይ እስኪ ብዬ ገብቼ ሳዳምጥ ልክ ስከፍተው ምስክርነት ነበር የሰማሁትኝ። እና እንዴ ሴት ታስተምራለች እንዴ ምናምን ብዬ ቆይ እስኪ ላዳምጠው ብዬ አዳመጥኩኝ። ሳዳምጥ ምስክርነት ነው። ልጅቷ ቀኑን አላስታውስም የምትመሰክረው አባቴ አውስታቴዎስ እንደዚህ ያደረጉልኝ ስትል፣ እንዴ አውስታቴዎስ የሚባሉ ቅዱስ አሉ እንዴ? እውነት ለመናገር አላውቅም ነበር። አውስታቴዎስ ቅዱስ የሚባሉ ቅዱስ አሉ እንዴ ብዬ አዳመጥኩኝና ለኔም ቅዱስ አውስታቴዎስ እንደዚህ ካደረጋችሁልኝ፣ ይሄን ነገር ካሳካችሁልኝ እመሰክራለሁኝ፣ ስለቴንም አስገባለሁ ብዬ ተናገርኩኝ። እንዲሁ እየሰራው ማለት ነው። አልጋ እያነጣጠፍኩ ነበረ። ከዛ ያ ነገር እግዚአብሔርን አልዋለም አላደረም ከሰዓት ሆነልኝ እና በጣም ነው የገረመኝ። ከዛም በኋላ ይኸው አመት ሙሉ የቅዱሳንን ዝክር እያዳመጥኩ ጸበሉን እየተጠመቅኩ ወንድማችን ብርሃነ ስላሴ እኔ ቃል የለኝም፣ እግዚአብሔር ያክብርልን፣ ከነ ቤተሰብ ሁሉ እሱ ይጠብቅ፣ ልጆችን ያሳድግልን፣ በቤቱ ያቆይልን። እናመሰግናለን። እኛም ደግሞ ሼር ላይክ እያደረግን እንደኛው ያልሰሙት እንዲሰሙ ያልተጠቀሙት እንዲጠቀሙ እናግዘው ላለሁኝ ወይ ስላበዛውባቸው በጣም ይቅርታ። መልካም ቀን፣ መልካም ውሎ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። መመስከር ለምትፈልጉ በስልክ ቁጥሬ 0041 77 977 46 32 ብላችሁ በዋትስአፕ ሪከርድ አድርጋችሁ ብትልኩልኝ ሁሌም እንደማቀርበው አቀርባለሁ። ከዚህ በመቀጠል ደግሞ የዕለቱን ምግብ አቀርባለሁ። ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በስላሴ ስም እለምናለሁ። ብዙሃኑ ይድንበት ዘንድ ይህን በማድረግ እንግዲህ እንድትጠቀሙ እንድታስጠቀሙ ሁላችሁንም በትህትና ጠይቃለሁ ማለት ነው። ከዚህ በመቀጠል እንግዲህ ዛሬ የምትወዱትን መዝሙረ ዳዊትን አቀርብላችኋለሁ። እንግዲህ ከዚህ በመቀጠል መዝሙረ ዳዊትን አነባለሁ። እግዚአብሔር ለኔ ማንበብን ጸጋ ይስጠኝ፣ ለእናንተም ሰምቶ የማስተዋልን ጥበብ ይሰጠን ዘንድ የአምላክ በጎ ፍቃድ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስምህን ለመጥራት ለማመስገን ላበቃን አምላካችን ክብር ምስጋና ይድረስህ እስከ ዘላለሙ አሜን። መዝሙር 1 ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችን መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስዳቸው ትቢያ ናቸው። ስለዚህ ክፎች በፍርድ ኃጢአተኞችም በጻድቃን ማህበር ላይ አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና ክፎችን መንገድ ግን ትጠፋለች። መዝሙር 2
አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔር በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውንም ከእኛ እንጣል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን ንጉሴን ሾምኩ፣ በተቀደሰው ተራራ በጽዮን ላይ ትእዛዙን እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩህ። ለምነኝ፣ አሕዛብን ለርስትህ፣ የምድርን ዳርቻ ለግዛት እሰጣለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆች ተገሰጹ። ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ። ተግሳጹን ተቀበሉ፣ ጌታ እንዳይቆጣ እናንተም በመንገዱ እንዳትጠፉ። ቁጣም ፈጥና ትነዳለችና በእርሱ የታመኑ ሁሉ የተመሰገኑ ናቸው። መዝሙር 3 አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌም ወደ እግዚአብሔር እጮኻለሁ፣ ከተቀደሰ ተራራው ይሰማኛል። እኔ ተኛሁ አንቀላፋሁም፣ እግዚአብሔርም ደግፎኛልና ነቃሁ። ከሚከቡኝም አእላፍ ሕዝብ አልፈራም። ተነስ አቤቱ አምላኬ ሆይ አድነን፣ አንተ የጠላቶችን መንጋጋ መትተሃልና የክፉዎችንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትም በሕዝብ ላይ ነው። መዝሙር 4 የጽድቄ አምላክ በጠራሁት ጊዜ መለሰልኝ፣ በጭንቀቴም አሰፋሃልኝ። ማረኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁስ? ከንቱ ነገር ለምን ትወዳላችሁ? ሐሰትንም ለምን ትሻላችሁ? እግዚአብሔር በጻድቁ እንደ ተገለጠ ወቁ። እግዚአብሔር እርሱ በተጣራሁ ጊዜ ይሰማኛል። ተቆጡ፣ ነገር ግን ኃጢአትን አታድርጉ። በመኝታችሁ ሳላችሁ በልባችሁ አስቡ፣ ዝም በሉ። የጽድቅን መሥዋዕት ሰዉ፣ በእግዚአብሔርም ታመኑ። በጎን ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊትህ ብርሃን በላያችን ታወቀ፣ በልቤ ደስታን ጨመርክ። ከስንዴ ፍሬና ከወይን ዘይትም ይልቅ በዛ። በሰላም እተኛለሁ አንቀላፋለሁም። አቤቱ አንተ ብቻህን በእምነት አሳደጋኸኛልና። መዝሙር 5 አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል፣ የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁና በማለዳ ድምፄን ትሰማለህ። በማለዳ በፊትህ ቆማለሁ እጠብቃለሁም። አንተ በደሌን የማትወድ አምላክ ነህና ክፉ ከአንተ ጋር አያድርም። በከንቱ የሚመኩ በዓይኖች ፊት አይኖሩም። ክፉ አድራጊዎችን ሁሉ ጠላ። ሐሰትን የሚናገሩትን ታጠፋቸዋለህ። ደም አፍሳሾችን ሸንጋዩን ሰው እግዚአብሔር ይጸየፈዋል። እኔ ግን በምሕረት ብዛት ወደ ቤትህ እገባለሁ። አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። አቤቱ ስለ ጠላቶች በጽድቅህ ምራኝ፣ መንገዴን በፊትህ አቅና። በአፋቸው እውነት የለምና ልባቸውም ከንቱ ነው። ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸው ይሸነግላሉ። አቤቱ ፍረድባቸው፣ በምክራቸውም ይውደቁ። ስለ ክፋታቸው ብዛት አሳደዳቸው፣ እነርሱ አምፀውብሃልና። ባንተ የሚታመኑት ሁሉ ግን ደስ ይላቸዋል፣ ለዘላለሙ ደስ ይላቸዋል።
እነርሱንም ትጠብቃለህ። ስምህንም የሚወዱ ሁሉ በአንተ ይመካሉ። አንተ ጻድቁን ትባርከዋለህና። አቤቱ እንደ ጋሻ በሞገስ ከለልኸን። መዝሙር 6 አቤቱ በቁጣ አትቅሰፈኝ፣ በመዓትህም አትገስጸኝ። ድውይ ነኝና አቤቱ ማረኝ። አጥንቶቼ ታውከዋልና ፈውሰኝ፣ ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት። ስለ ቸርነትህም አድነኝ። በሞት የሚያስብህ የለምና በሲኦልም የሚያመሰግንህ ማን ነው? በጭንቀቴ ደክሜያለሁ። ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ዓይኔ ከቁጣ እንባ የተነሳ ታወከች፣ ከጠላቶቼ ሁሉ የተነሳ አረጀሁ። አመፃን የምታደርጉ ሁሉ ከእኔ ራቁ። እግዚአብሔር የለቅሶዬን ቃል ሰምቶአልና፣ እግዚአብሔር ልመናዬን ሰማኝ። እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ፣ እጅግም ይጐስቁሉ፣ ወደ ኋላቸው ይመለሱ፣ በፍጥነትም ይፍሩ። መዝሙር 7 አቤቱ አምላኬ ባንተ ታመንኩ። ከሚያሳድዱኝ ሁሉ አድነኝ፣ አውጣኝ። ነፍሴን እንደ አንበሳ ነጥቀው እንዳይሰብሯት፣ የሚያድንና የሚታደግ ሳይኖር። አቤቱ አምላኬ እንዲህስ ካደረግኩ፣ አመፃም በእጄ ቢኖር፣ ክፉም ላደረጉብኝ ክፉን መልሼላቸው ብሆን፣ ጠላቴንም በከንቱ ገፍቼው ብሆን፣ ጠላት ነፍሴን ያሳደዳት ያገኛትም፣ ሕይወቴንም በምድር ላይ ይርገጣት፣ ክብሬንም በትቢያ ላይ ያዋርዳት። አቤቱ በመዓትህ ተነስ፣ በጠላቶቼ ላይ በቁጣ ተነሳባቸው። አቤቱ አምላኬ ባዘዝከው ትእዛዝ ንቃ። የአሕዛብ ጉባኤ ይከብብሃል፣ በእነሱም ላይ ወደ ከፍታ ተመለስ። እግዚአብሔር በአሕዛብ ይፈርዳል። አቤቱ እንደ ጽድቄ ፍረድልኝ፣ እንደ የዋህነቴም ይሁንልኝ። የኀጢአን ክፋት ይጥፋ፣ ጻድቁን ግን አቅና። እግዚአብሔር ልቦናዬን ኩላሊቴን ይመረምራል። እግዚአብሔር የጽድቅ ጋሻዬ ነው፣ ልበ ቅኖችን ያድናቸዋል። እግዚአብሔር የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው። ሁልጊዜም አይቈጣም። ባትመለሱ ግን ሰይፉን ይስላል፣ ቀስቱን ገተረ አዘጋጀም፣ የሞት መሳሪያንም አዘጋጀበት፣ ፍላጻዎቹንም የሚቃጠሉ አደረገ። እነሆ በአመፃ ተጨነቀ፣ ጉዳትን ጸነሰ፣ ኀጢአትንም ወለደ። ጉድጓድን ማሰ ቆፈረም፣ ባደረገውም ጉድጓድ ይወድቃል። ጉዳቱ በራሱ ይመለሳል፣ አመፃውም በአናቱ ላይ ትወርዳለች። እግዚአብሔርን እንደ ጽድቁ መጠን አመሰግነዋለሁ፣ ለልዑል እግዚአብሔር ስም እዘምራለሁ። መዝሙር 8 አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። ምስጋና በሰማዮች ላይ ከፍ ከፍ ብሎ አልና፣ ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ። ስለ ጠላትንና ቂመኛን ለማጥፋት የጣቶችህን ሥራ ሰማዮችን ባየሁ ጊዜ፣ ጨረቃንና ከዋክብትን አንተ የሠራሃቸውን ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው። በእጆችም ሥራ ሁሉ ላይ ሾምኸው፣ ሁሉን ከእግሮቹ በታች አስገዛህለት። በጎችንም ላሞችንም ሁሉ፣ ደግሞም የምድረ በዳውን እንስሶች፣ የሰማዩንም ወፎች፣ የባሕርንም ዓሣዎች፣ በባሕር መንገድ የሚሄደውን ሁሉ። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። መዝሙር 9 አቤቱ በልቤ ሁሉ አመሰግንሃለሁ፣ ታምራትህን ሁሉ እናገራለሁ። ባንተ ደስ ይለኛል፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህ እዘምራለሁ፣
ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰነካከላሉ፣ በፊትህም ይጠፋሉ። ፍርዴንና በቀሌን አድርገህልኛልና ጽድቅህን እየፈረድኩ በዙፋን ላይ ተቀመጥኩ። አሕዛብን ገሰጽክ፣ ዝንጎዎችንም አጠፋህ፣ ስማቸውንም ለዘላለም ደመሰስክ። ጠላቶችህ በጦር ለዘላለም ጠፉ፣ ከተሞቻቸውንም አፈረስ፣ ዝክራቸውንም በአንድነት ጠፋ። እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑንም ለመፍረድ አዘጋጀ። እርሱም ዓለምን በጽድቅ ይፈርዳታል፣ አሕዛብንም በቅንነት ይዳኛቸዋል። እግዚአብሔር ለድሆች መጠጊያ ሆናቸው፣ እርሱም በመከራቸው ጊዜ ረዳታቸው ነው። ስምህን የሚያውቁ ሁሉ በአንተ ይታመናሉ። አቤቱ የሚሹህን አትተዋቸውምና በጽዮን ለሚኖሩ ለእግዚአብሔር ዘምሩ። በአሕዛብም መካከል አደራረጉን ንገሩ። ደማቸውን የሚመራመሩ እርሱ አስቧልና የድሆችን ጩኸት አልረሳምና። አቤቱ እዘንልኝ፣ ጠላቶቼም የሚያመጡብኝን መከራ አየህ። ከሞት ደጆች ከፍ ከፍ የምታደርገኝ ምስጋናውን ሁሉ እናገር ዘንድ በጽዮን ልጅ በደጆቿ በማዳንህ ደስ ይለኛል። አሕዛብ በሰሩት ጉድጓድ ወደቁ፣ በዚያችም በሸሸጓት ወጥመድ እግራቸው ተጠመደች። እግዚአብሔር ፍርድን በማድረግ የታወቀ ነው። ኃጢአተኛው በእጆቹ ሥራ ተጠመደ። ኃጢአተኞች ወደ ሲኦል ይመለሳሉ። እግዚአብሔርን የሚረሱ አሕዛብ ሁሉ ድሃ ለዘላለም አይረሳምና። የችግረኞች ተስፋቸው ለዘላለም አይጠፋም። አቤቱ ተነስ፣ ሰውም አይበርታ፣ አሕዛብም በፊት ይፈረድባቸው። አቤቱ ፍርሃትን በላያቸው ጫንባቸው፣ አሕዛብ ሰዎች እንደሆኑ ይወቁ። መዝሙር 10 አቤቱ ለምን ርቀህ ቆምክ? በመከራ ጊዜ ለምን ትሰወራለህ? በኃጢአተኛ ትዕቢት ድሃ ይናደዳል፣ ባሰቡት ተንኰላቸው ተጠመዱ። ኃጢአተኛ በነፍሱ ፍቃድ ይወደሳልና አመፀኛም ይባረካል። ኃጢአተኛ እግዚአብሔርን አበሳጨው፣ እንደ ቁጣው ብዛት አይመራመረውም። በእርሱ ፊት እግዚአብሔር የለም። መንገዱ ሁሉ የረከሰ ነው፣ ፍርድህም በፊቱ የፈረሰ ነው። ጠላቶችንም ሁሉ ይገዛቸዋል። በልቡ ይላል፣ ለልጅ ልጅ አልታወክም፣ ክፉም አያገኘኝም። አፉ መርገምንና ሽንገላን ተንኰልንና የተመላ ነው። ከምላሱ በታች ጉዳትና መከራ ነው። በመንደሮች መሸመቂያ ይቀመጣል። ንጹሐንን በስውር ይገድል ዘንድ ዓይኖቹም ወደ ድሃ ይመለከታል። እንደ አንበሳ በችፍግ ዱር በስውር ይሸመቃል። ድሃውን ለመንጠቅ ያደባል፣ ድሃውን ይነጥቀዋል፣ በአሽክላውም ይስበዋል። ድሃ ይዋረዳል፣ ይጐብጣል፣ በኃያላኑም እጅ ይወድቃል። በልቡም ይላል፣ እግዚአብሔር ረስቶኛል፣ ፈጽሞም እንዳያይ ፊቱን ሰወረ። አቤቱ አምላክ ሆይ ተነስ፣ እጅህም ከፍ ከፍ ትበል። ድሆችን አትርሳ። ኃጢአተኛ ስለምን እግዚአብሔርን አስቆጣው? በልቡ አይመራመረኝም ይላልና። አየኸው፣ አንተ ክፋትንና ቁጣን ትመለከታለህና በእጅህ ፍዳውን ለመስጠት ድሃ ራሱን ለአንተ ይተዋል። ለድሃ አደግ ረዳቱ አንተ ነህ። የኃጢአተኛንና የክፉን ክንድ ስበር፣ የኃጢአቱንም ብድራት ክፈል፣ ሌላ እስከማይገኝ ድረስ። እግዚአብሔር ለዘላለም ይነግሣል፣ አሕዛብ ከምድሩ ይጠፋሉ። እግዚአብሔር የድሆችን ምኞት ሰማ፣ ጆሮውም የልባቸውን ሐሳብ አደመጠች። ፍርዱ ለድሃ አደግና ለችግረኛ ይደረግ ዘንድ ሰዎች በምድር ላይ አፋቸውን ከፍ ከፍ ማድረግ እንዳይደግሙ። መዝሙር 10 በቅንፍ ውስጥ 11 በእግዚአብሔር ታመንኩ፣ ነፍሴን እንደ ወፍ ወደ ተራራዎች ተቅበዝበዥ እንዴት ትሏታላችሁ?
ኃጢአተኞች እነሆ ቀስታቸውን ገትረዋልና ፍላጻቸውን በአውታር አዘጋጅተዋልና ልበ ቅኖች በስውር ይነድፉ ዘንድ አንተ የሰራኸውን እነሆ እነርሱ አፍርሰዋልና። ጻድቅ ግን ምን አደረገ? እግዚአብሔር በተቀደሰው መቅደሱ ነው። እግዚአብሔር ዙፋኑን በሰማይ ነው። ዓይኖቹ ወደ ድሃ ይመለከታል፣ ቅንድቦቹም የሰው ልጆችን ይመረምራል። እግዚአብሔር ጻድቅንና ኃጥንን ይመረምራል። አመፃን የወደዳት ግን ነፍሱን ጠልቷል። ወጥመድ በኃጥአን ላይ ያዘንባል። እሳትና ዲን አውሎ ንፋስንም የጽዋቸው እድል ፈንታ ነው። እግዚአብሔር ጻድቅ ነውና ጽድቅንም ይወዳል፣ ቅንነት ግን ፊቱን ታየዋለች። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። መዝሙር 11 አቤቱ አድነኝ፣ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና። እርስ በርሳቸው ከንቱ ነገርን ይናገራሉ፣ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውን ምላሳችንን እናበረታለን። ከንፈራችን የእኛ ነው፣ ጌታችን ማን ነው የሚሉትን ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ፣ በላዩም እገልጣለሁ። በምድር ላይ እንደ ተፈተነ 7 ጊዜ እንደ ተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። አቤቱ አንተ ጠብቀን፣ ከዚችም ትውልድ ለዘላለም ታደገን። በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፎች በዙሪያው ሁሉ ይመላለሳሉ። መዝሙር 12 አቤቱ እስከ መቼ ፈጽመ ትረሳኛለህ? እስከ መቼስ ፊትህን ከእኔ ትሰውራለህ? እስከ መቼ በነፍሴ እመካከራለሁ? ትካዜስ እስከ መቼ ሁል ጊዜ ይሆናል? እስከ መቼ ጠላቴ በላይ ይጓደዳል? አቤቱ አምላኬ እየኝ ስማኝም። ጠላቴ አሸነፍኩት እንዳይል የሚያስጨንቁኝም እኔ ብናወጥ ደስ እንዳይላቸው። ለሞትም እንዳልተኛ ዓይኖቼን አብራ። እኔ ግን በቸርነት ታመንኩ፣ ልቤም በመድኃኒትህ ደስ ይለዋል። የረዳኝን እግዚአብሔር አመሰግናለሁ፣ ለልዑል እግዚአብሔር ስምም እዘምራለሁ። መዝሙር 13 ሰነፍ በልቡ አምላክ የለም ይላል። በስራቸው ረከሱ ጎሰቆሉ፣ በጎ ነገርን የሚሰራ የለም። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ አመጹ፣ በአንድነትም ረከሱ። በጎ ነገርን የሚሰራ የለም፣ አንድም ስንኳ የለም። ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸው ሸነገሉ። ከከንፈራቸው በታች የእባብ መርዝ አለ። አፋቸው መርገምንና መራራን ተሞልቷል። ደምን ለማፍሰስ እግራቸው ፈጣን ነው። ጥፋትና ጉስቁልና በመንገዳቸው አለ፣ የሰላምን መንገድ አላወቋትምና። እግዚአብሔርን መፍራት በዓይናቸው ፊት የለም። ሕዝቤን እንደ እንጀራ የሚበሉ ኃጢአት የሚሰሩ ሁሉ በውኑ አያውቁምን? እግዚአብሔርንም አይጠሩትም። በዚያ በታላቅ ፍርሃት እጅግ ፈሩ። እግዚአብሔር በጻድቃን ትውልድ ዘንድ ነውና የድሆችን ምክር አሳፍራቸው። እግዚአብሔር ግን ተስፋቸው ነው። ከጽዮን መድኃኒትን ከእስራኤል ማን ይሰጣል? እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴትን ያደርጋል። መዝሙር 14 አቤቱ በድንኳንህ ውስጥ ማን ያድራል? በተቀደሰውም ተራራ ማን ይኖራል? በቅንነት የሚሄድ ጽድቅንም የሚያደርግ በልቡ እውነትን የሚናገር በአንደበቱም የማይሸነግል በባልንጀራው ላይ ክፋትን የማያደርግ ዘመዶቹንም የማይሰድብ
ኃጢአተኛ በፊቱ የተናቀ እግዚአብሔርንም የሚፈሩትን የሚያከብር ለባልንጀራው የሚምል የማይከዳም ገንዘቡን በአራጣ የማያበድር በንጹሑ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም። መዝሙር 15 አቤቱ በአንተ ታምኛለሁና ጠብቀኝ። እግዚአብሔርን አንተ ጌታዬ ነህ አልኩ። ከአንተ በቀር በጎነት የለኝም። ፍቃድህ ሁሉ በምድር ባሉት ቅዱሳንና ክቡራን ላይ ነው። ወደ ሌላ ለሚፋጠኑት መከራቸው ይበዛል። የቁርባናቸውን ደም እኔ አላፈሰውም፣ ስማቸውንም በከንፈሬ አልጠራም። እግዚአብሔር የርስቴ ዕድል ፈንታና ጽዋይ ነው። ዕጣዬንም የምታጠና አንተ ነህ። ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ። የመከረኝን እግዚአብሔርን እባርካለሁ። ደግሞም በሌሊት ኩላሊቶቼ ይገስጹኛል። ሁልጊዜ እግዚአብሔር በፊቴ አየዋለሁ። በቀኜ ነውና አልታወክም። ስለዚህ ልቤን ደስ አለው፣ ምላሴም ሐሴት አደረገች። ሥጋዬ ደግሞ በተስፋ ታድራለች፣ ነፍሴን በሲኦል አትተዋትምና። ቅዱስህንም መበስበስን ያይ ዘንድ አትተውም። የሕይወትን መንገድ አሳየኸኝ፣ ከፊት ጋር ደስታን አጠገብከኝ። በቀኝህም የዘላለም ፍስሐ አለ። መዝሙር 16 አቤቱ ጽድቄን ስማ፣ ጩኸቴንም አድምጥ። በተንኰለኛም ከንፈር ያልሆነውን ጸሎቴን አድምጥ። ፍርዴ ከፊትህ ይውጣ፣ ዓይኖችህም በቅንነት ይዩ። ልቤን ፈተንከው፣ በሌሊትም ጎበኘኸኝ። ፈተንኸኝ፣ ምንም አላገኘህብኝም። የሰውን ሥራ አፌ እንዳይናገር ፍቃዴ ነው። ስለ ከንፈሮችህ ቃል ጭንቅ የሆኑ መንገዶች ጠበቅኩ። እግሮች እንዳይናወጡ አረማመዴን በመንገድህ አጸናህ። አቤቱ ሰምተኸኛልና ወደ አንተ ጠራሁ። ጆሮህን ወደ እኔ አዘንብል፣ ቃሌንም ስማ። የሚያምኑህን ከሚቃወሙ በቀኝህ የምታድናቸው ቸርነትህን ድንቅ አድርገህ ግለጠው። እንደ ዓይኔ ብሌን ጠብቀኝ፣ በክንፎችህ ጥላ ሰውረኝ። ከሚያስጨንቁኝ ከኀጢአተኞች ነፍሴን ከሚከቧት ከጠላቶቼ አንጀታቸውን በሰብ ቋጠሩ፣ በአፋቸው ትዕቢትን ተናገሩ። አሁንም እርምጃችን ከበቡ፣ ዓይናቸውን ወደ ምድር ዝቅ ዝቅ አደረጉ። እርሱ ንጥቂያንን እንደሚናፍቅ አንበሳ ተሾጉጦም እንደሚኖር እንደ አንበሳ ዶበል ነው። አቤቱ ተነስ፣ ቀድመህ ወደ ታች ጣለው። ነፍሴን ከኀጢአተኛ በሰይፍ አድናት። አቤቱ ከሰዎች ዕድል ፈንታቸው በሕይወታቸው ከሆነች ከዚህ ዓለም ሰዎች በእጅህ አድነኝ። ከሰወርከው መዝገብህ ሆዳቸውን አጠገብክ። ልጆቻቸው ብዙ ናቸው፣ የተረፋቸውን ለሕፃናቶቻቸው ያተርፋሉ። እኔ ግን በጽድቅህ ፊትህን አያለሁ፣ ክብርህን ሳይ እጠግባለሁ። መዝሙር 17 አቤቱ ጉልበቴ ሆይ እወድሃለሁ። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱም የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔር እጠራለሁ፣ ከጠላቶችም እድናለሁ። የሞት ጣር ያዘኝ፣ የአመፅ ፈሳሽም አስፈራኝ። የሲኦል ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቄ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽኩ። ከመቅደሱም ቃሌን ሰማኝ፣ ጩኸቴም በፊቱ ወደ ጆሮ ገባ። ምድርም ተንቀጠቀጠች ተናወጠች፣ የተራሮችም መሠረቶች ተነቃነቁ። እግዚአብሔርም ተቆጥቷልና ተንቀጠቀጡ። ከቁጣው ጢስ ወጣ፣ ከፊቱም የሚበላ እሳት ነደደ።
ፍምም ከራሱ በራ። ሰማዮቹን ዝቅ ዝቅ አደረገ ወረደም። ጨለማ ከእግሩ በታች ነበረ። በኪሩቤልም ላይ ተቀምጦ በረረ። በንፋስም ክንፍ በረረ። መሰወሪያውን ጨለማ አደረገ፣ በዙሪያውም ድንኳኑ። በደመናት ውስጥ የጨለማ ውሃ ነበረ። በፊቱ ካለው ብርሃን የተነሳ ደመናትን በረዶ፣ የእሳት ፍህም አለፈ። እግዚአብሔር ከሰማያት አንጐደጐደ፣ ልዑልም ቃሉን ሰጠ። ፍላጻውን ላከ፣ በተናቸውም። መብረቆችን አበዛ፣ አወካቸውም። አቤቱ ከዘለፋህ ከመዓትህ መንፈስ እስትንፋስ የተነሳ የውሆች ምንጮች ታዩ። የዓለም መሠረቶች ተገለጡ። ከላይ ሰደደ ወሰደኝም፣ ከብዙ ውሆኖች አወጣኝ። ከብርቶች ጠላቶቼ ከሚጠሉኝም አዳነኝ። በርትተውብኝ ነበርና በመከራዬ ቀን ደረሱብኝ። እግዚአብሔር ግን ደገፋዬ ሆነ፣ ወደ ሰፊ ስፍራም አወጣኝ። ወዶኛልና አዳነኝ። እግዚአብሔር እንደ ጽድቄ ይከፍለኛል፣ እንደ እጄ ንጽሕና ይመልስልኛል። የእግዚአብሔር መንገድ ጠብቄአለሁና በአምላኬም አላመፅሁም። ፍርዱ ሁሉ በፊቴ ነበረና ሥርዓቱንም ከፊቴ አላራቅሁም። በእርሱ ዘንድ ቅን ነበርኩ፣ ከኀጢአቴም ተጠበቅኩ። እግዚአብሔርም እንደ ጽድቄ እንደ እጄም ንጽሕና በዐይኖቹ ፊት መለሰልኝ። ከቸር ሰው ጋር ቸር ሆነህ ትገኛለህ፣ ከቅን ሰው ጋር ቅን ሆነህ ትገኛለህ። ከንጹሕ ጋር ንጹሕ ሆነህ ትገኛለህ፣ ከጠማማ ጋር ጠማማ ሆነህ ትገኛለህ። አንተ የተጠቃውን ሕዝብ ታድናለህ፣ የትዕቢተኞችን ዐይን ግን ታዋርዳለህ። አንተ መብራቴን ታበራለህና እግዚአብሔር አምላኬ ጨለማዬን ያበራል። በአንተ ከጥፋት እድናለሁና በአምላኬም ቅጥሩን እዘላለሁ። የአምላኬ መንገድ ፍጹም ነው፣ የእግዚአብሔር ቃል የነጠረ ነው። በእርሱ ለሚታመኑ ሁሉ ጋሻ ነው። ከእግዚአብሔር በቀር አምላክ ማን ነው? ከአምላካችን በቀር አምላክ ማን ነው? ኃይልን የሚያስታጥቀኝ መንገዴንም የሚያቀና እግሮቼን እንደ ብሖር እግሮች የሚያረታ በኮረብቶችም የሚያቆመኝ እግዚአብሔር ነው። እጆቼን ሰልፍ ያስተምራል፣ በክንዴም የናስ ቀስትን እገትራለሁ። ለደህንነት መታመኛን ሰጠኸኝ፣ ቀኝህም ትረዳኛለች። ትምህርትህም ለዘላለም ታጠናኛለች፣ ተግሣጽህም ታስተምረኛለች። አረማመዴን በበታቼ አሰፋህ፣ እግሮቼም አልተንሸራተቱም። ጠላቶቼን አሳድዳቸዋለሁ እይዛቸዋለሁም። እስካጠፋቸው ድረስ አልመለስም። አስጨንቃቸዋለሁ፣ መቆምም አይችሉም። ከእግሬም በታች ይወድቃሉ። ለሰልፍም ኃይልን ታስታጥቀኛለህ። በበላዬ የቆሙትን ሁሉ በበታቼ ታስገዛቸዋለህ። የጠላቶቼን ጀርባ ሰጠኸኝ፣ የሚጠሉኝንም አጠፋሃቸው። ጮኽሁ፣ የሚረዳቸውም አልነበረም። ወደ እግዚአብሔር ጮኽሁ፣ አልሰማቸውም። እንደ ትቢያ በንፋስ ፊት እፈጫቸዋለሁ፣ እንደ አደባባይም ጭቃ ረግጣቸዋለሁ። ከሕዝብ ክርክር ታደነኛለህ፣ የአሕዛብ ራስ አድርገህ ትሾመኛለህ። የማላውቀው ሕዝብ ይገዛልኛል። በጆሮ ሰምተው ተገዙልኝ። የባዕድ ልጆች ደለሉኝ፣ የባዕድ ልጆች አረጁ፣ በመንገዳቸውም ተሰናከሉ። እግዚአብሔር ሕያው ነው፣ አምላኬም ብሩክ ነው። የመድኃኒቴም አምላክ ከፍ ከፍ ይላል። በቀሌን የሚመልስልኝ አምላክ አሕዛብን በበታቼ ያስገዛልኛል። ከጠላቶቼ የሚታደገኝ እርሱ ነው። በእኔም ከቆሙ ከፍ ከፍ ታደርገኛለህ፣ ከግፈኛ ሰው ታድነኛለህ። አቤቱ ስለዚህ በአሕዛብ ዘንድ አመሰግንሃለሁ፣ ለስምህም እዘምራለሁ። የንጉሡን መድኃኒት ታላቅ ታደርገዋለህ፣ ቸርነቱም ለቀባው ለዳዊትና ለዘሩ ለዘላለሙ ይሰጣል። መዝሙር 18 ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል።
ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት ዕውቀትን ትናገራለች። ነገር የለም መናገርም የለም፣ ድምፃቸውም አይሰማም። ድምፃቸው ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ። በእነርሱም ውስጥ የፀሐይን ድንኳን አደረገ። እርሱም ወደ ሙሽራ ከእልፍኝ ይወጣል። እንደ አርበኛ በመንገዱ ለመሮጥ ደስ ይለዋል። አወጣጡ ከሰማይ ዳርቻ ነው፣ ዙረቱም እስከ ዳርቻቸው ነው። ከትኩሳቱም የሚሰወር የለም። የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል። የእግዚአብሔር ምስክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል። የእግዚአብሔር ሥርዓት ቅን ነው፣ ልብንም ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንንም ያበራል። የእግዚአብሔር ፍርሃት ንጹሕ ነው፣ ለዘላለም ይኖራል። የእግዚአብሔር ፍርድ እውነትና ቅንነት በአንድነት ነው። ከወርቅና ከክቡር ዕንቁ ይልቅ ይወደዳል፣ ከማርና ከማር ወለላም ይጣፍጣል። ባሪያህ ደግሞ ይጠብቀዋል፣ በመጠበቁም እጅግም ይጠቀማል። ስህተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ። የዚያን ጊዜ ፍጹም እሆናለሁ፣ ከታላቁም ኃጢአት እነጻለሁ። አቤቱ ረድኤቴ መድኃኒቴም፣ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። አሜን። መዝሙር 19 በመከራ ቀን እግዚአብሔር ይስማ፣ የያዕቆብ አምላክ ስም ያቁምህ። ከመቅደሱ ረድኤትን ይላክልህ፣ ከጽዮንም ያጥናህ። ቁርባንህን ሁሉ ያስብልህ፣ የሚቃጠል መሥዋዕትን ያለምልምልህ። እንደ ልብህ ይስጥህ፣ ፍቃድህንም ሁሉ ይፈጽምልህ። በማዳንህ ደስ ይለኛል፣ በአምላካችን ስም ከፍ ከፍ እንላለን። ልመና ሁሉ እግዚአብሔር ይፈጽምልህ። እግዚአብሔር የቀባውን እንዳዳነው ዛሬ አወቅሁ። ከሰማይ መቅደሱ ይመልስለታል፣ በቀኙ ብርታት ማዳን። እነዚያ በሰረገላ እነዚያ በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነርሱ ተሰነካክለው ወደቁ፣ እኛ ግን ተነሳን፣ ጸንተንም ቆምን። አቤቱ ንጉሥን አድነው፣ በጠራንህም ቀን ስማን። መዝሙር 20 አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህ እጅግ ሐሴትን ያደርጋል። የልቡን ፍቃድ ሰጠኸው፣ የከንፈሩንም ልመና አልከለከልኸውም። በበጎ በረከት ደርሰህለታልና ከክቡር ዕንቁ የሆነ ዘውድን በራሱ ላይ አኖርክ። ሕይወትን ለመንክ ሰጠኸው፣ ለረዥም ዘመን ለዘላለሙ። በማዳንህ ክቡር ታላቅ ነው፣ ክብርንና ምስጋናን ጨመርህለት። የዘላለም በረከትን ሰጥተኸዋልና በፊትህም ደስታ ደስ ተሰኘዋለህ። ንጉሥ በእግዚአብሔር ተማምኗልና በልዑልም ምሕረት አይናወጥም። እጅህ ጠላቶችህን ሁሉ ታገኛቸው፣ ቀኝህም የሚጠሉህን ሁሉ ታገኛቸው። በተቈጣህም ጊዜ እንደ እሳት እቶን አድርጋቸው። እግዚአብሔር በቁጣው ያጠፋቸዋል፣ እሳትም ትበላቸዋለች። ፍሬያቸውን ከምድር ዘራቸውንም ከሰው ልጆች ታጠፋለህ። ክፋትን በአንተ ላይ ዘርግተዋልና የማይቻላቸውን ምክር አሰቡ፣ ወደ ኋላቸው ትመልሳቸዋለህ። ፍላጻን በፊታቸው ላይ ታዘጋጃለህ። አቤቱ በኃይልህ ከፍ ከፍ በል፣ ጽናትህንም እናመሰግናለን እንዘምርም አለን። ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ለዓለም ወለዓለም ዓለም አሜን አሜን አሜን። ያቀረብነው ጸሎታችን ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን ፍቅሩን ይመልስልን። ለታመሙትን ፈውስ ለሁላችንም ከቅዱሳኑ በረከት እንዲያሳትፈን
ከፊታችን ያለውን ዓመት በዓል የሰላም የጤና ዓመት ያደርግልን ዘንድ የሱ በጎ ፍቃድ እንዲሆን ሁላችን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምጽ የምትሰሙ በሙሉ ቆም ብላችሁ ላይክ ያላረጋችሁ ላይክ በማድረግ ሼር ያላደረጋችሁ ወደ ዋትስአፕ፣ ወደ ቴሌግራም፣ ወደ ሜሴንጀር፣ ወደ ሁሉም ቦታ ለምእመናን 1 ደቂቃ 2 ደቂቃ ውስጣችሁ ሼር በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ይህን ቻናል ተደግፉን ዘንድ በቅዱስ ዳዊት ስም ሁላችሁንም ጠይቃችኋለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። ከዚህ በመቀጠል ደግሞ መዝሙረ ዳዊት መዝሙር 21ን ጀምረን እናነባለን እንደ እግዚአብሔር በጎ ፍቃድ ማለት ነው። መዝሙር 21 አምላኬ አምላኬ ለምን ተውኸኝ? እኔን ከማዳንና ከጩኸቴ ቃል ሩቅ ነህ። አምላኬ በቀን ወደ አንተ እጣራለሁ፣ አልመለስክልኝም። በሌሊትም እንኳ እረፍት የለኝም። በእስራኤል የተመሰገንክ አንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ፣ አንተም አዳንሃቸው። ወደ አንተ ጮኹ አመለጡም፣ አንተንም ተማመኑ አላፈሩም። እኔ ግን ትል ነኝ ሰውም አይደለሁም፣ የሰው መላገጫ በሕዝብም ዘንድ የተናቅሁ ነኝ። የሚያዩኝ ሁሉ ይላገዱብኛል፣ ራሳቸውን እየነቀነቁ በከንፈሮቻቸው እንዲህ ይላሉ። በእግዚአብሔር ተማመነ እርሱንም ያድነው፣ ቢወድደውስ ያድነው። አንተ ግን ከሆድ አውጥተኸኛልና በእናቴ ጡት ሳለሁም በአንተ ታመንኩ። ከማኅፀን ጀምሮ በአንተ ላይ ተጣልኩ። ከእናቴ ሆድ ጀምረህ አንተ አምላኬ ነህ። ጭንቀት ቀርባለችና የሚረዳኝ የለምና ከእኔ አትራቅ። ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ። እንደ ነጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ። እንደ ውሃ ፈሰስኩ፣ አጥንቶቼም ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በአንጀቴም መካከል ቀለጠ። ኃይሌ እንደ ገል ደረቀ፣ በጉሮሮዬም ምላሴ ተጣጋ። ወደ ሞትም አሸዋ አወረድኸኝ፣ ብዙ ውሾች ከበውኛልና። የክፋተኞች ጉባኤ ያዘኝ፣ እጆቼንና እግሮቼን ቸነከሩኝ። አጥንቶቼም ሁሉ ተቆጠሩ። እነሱም አዩኝ ተመለከቱኝም፣ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። አንተ ግን አቤቱ ከእኔ አትራቅ፣ አንተ ጉልበቴ እኔን ለመርዳት ፍጠን። ነፍሴን ከሰይፍ አድናት፣ ብቸኝነቴንም ከውሾች እጅ ከአንበሳ አፍ አድነኝ። ብቸኝነቴንም አንድ ቀንድ ካላቸው ስምህንም ለወንድሞቼ እናገራለሁ። በጉባኤ መካከል አመሰግንሃለሁ። እግዚአብሔርን የምትፈሩ አመስግኑት። የያዕቆብ ዘር ሁላችሁ አክብሩት፣ የእስራኤልም ዘር ሁላችሁ ፍሩት። የችግረኛን ችግር አልናቀምና ቸልም አላለምና ፊቱንም ከእኔ አልሰወረምና። ነገር ግን ወደ እርሱ በጮኽኩ ጊዜ ሰማኝ። በታላቅ ጉባኤ ምስጋናዬ ከአንተ ዘንድ ነው። እርሱን በሚፈሩት ፊት ስእለቴን እሰጣለሁ። ችግረኞች ይባላሉ ይጠግቡማል፣ እግዚአብሔርንም የሚሹት ያመሰግኑታል። ልባቸውም ለዘላለም ሕያው ይሆናል። የምድር ዳርቻዎች ሁሉ ያስቡ ዘንድ ወደ እግዚአብሔር ይመለሱ።
የአሕዛብ ነገዶች ሁሉ በፊቱ ይሰግዳሉ። መንግሥት ለእግዚአብሔር ነውና እርሱም አሕዛብን ይገዛል። የምድር ደንዳኖች ሁሉ ይበላሉ፣ ይሰግዳሉ። ወደ መሬት የሚወርዱት ሁሉ በፊቱ ይንበረከካሉ። ነፍሴንም ስለ እርሱ በሕይወት ትኖራለች፣ ዘሬ ይገዛታል። የምትመጣውን ትውልድ ለእግዚአብሔር ትነግረዋለች። ጽድቁንም ለሚወለደው ሕዝብ እግዚአብሔር ያደረገውን ጽድቁን ይናገራሉ። ያቀረብነው ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናነብ የጎደለውን የነጠበውን በአይፈ መላእክት ሞልቶ አቃንቶ ይቀበልልን። አባታችን ሆይ በሰማያት ምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ዛሬ ስጠን በደለን እኛን በደለን አቤቱ ክፉን እንጂ ደስታታትና ኃይል ምስጋና ዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በኩ ቅዱስ ሰላምታ ሰላም ሻለን በሰብሽ እንደሽ አሸናፊ ናቱ ደስ ይበልሽ አንቺ ትዴታችን ተዳታችን ኢየሱስ ክርስቶስ ይቅርታና አጣችን ዘዛሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። እንኳን ለአባታችን ለኒቆዮስ እንኳን ለአባታችን ለአባ መከራዊ እና የተሰወረውን የሚያይ ቅዱስ አባት ጎርጎርዮስ የእረፍትና የሰማዕትነት ክብረ በዓል በሰላምና በጤና ሁላችንንም አደረሳችሁ። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች በጠብቆቱ ጠብቆ ለዚህ ሰዓት ያደረሰን መድኃኔዓለም ይክበር ይመስገን። ይህንን ምስል ድምጽ የምትሰሙ በእነዚህ ቅዱሳን ስም እጠይቃችኋለሁ፣ በቅዱሳኑ ስም እጠይቃችኋለሁ። ሼር ማድረጋችሁን እንዳትረሱ በስላሴ ስም በትህትና እጠይቃችኋለሁ። እግዚአብሔር ቢረዳኝ ከዚህ በመቀጠል የዕለቱን ስንክሳር መጋቢት 2 የሚነበበውን አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 2 በዚህ ቀን የኒቆዮስ ኤጲስቆጶስ አባ መከራዊ በሰማዕትነት ሞተ። ይህም አባት በግብጽ ደቡብ ከምትገኝ ከሰሙናይ ከታላላቆች ወገን ነው። ለኒቆዮስ ከተማ ኤጲስቆጶስነት ተሾመ። የስደትና የመከራ ወራት በሆነ ጊዜ ስሙ ዮፋንስ በሚባል መኮንን ወደዚች አገር ከንጉሥ ተልኮ መጣ። የክርስቲያን ወገኖችም ያሰቃይ ዘንድ ጀመረ። የዚህንም የቅዱስ ኤጲስቆጶስ አባ መከራዊውን ዜና ሰምቶ ወደ እርሱ ያመጡት ዘንድ ወታደሮችን ላከ። እርሱም ወደ መኮንን ከመሄዱ በፊት ወደ ቅዱስ መሠዊያው ገባ። እጆቹንም ዘርግቶ ጸለየ። ንዋየ ቅዱሳቱንና የመቀደሻውን ልብሶችን በመቅደሱ ውስጥ አኖረ። ከዚያም በኋላ ቤተ ክርስቲያን ይጠብቅ ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ ፈጽሞ ማለደ። በላያቸው የፀሐይ ብርሃን ይወጣ ዘንድ ያልተዋችሁ የጽዮንን ልጆች ደጆች ሆይ ለእግዚአብሔር ቤት ማገልገያ የሆነ ንዋየ ቅዱሳቱን ጠብቁ እያለ ታላቅ ለቅሶ በማልቀስ ጮኸ። በዚህ በኋላ ከንጉሥ መልእክተኞች ጋር ወጥቶ ሄደ። ወደ መኮንኑም ቀረበ። ስለ ስሙና ስለ ሀገሩ ስም ስለ ሥራውም ጠየቀው። የኒቆዮስ ከተማ ኤጲስቆጶስ እንደሆነም ደግሞ ባወቀ ጊዜ እንዲገርፉትና እንዲያጎሳቁሉት ብርና እርሳስም አቅልጠው በአፉ እንዲጨምሩ አዘዘ። እግዚአብሔርን የሚያጽናናው የሚያስታግሰው ሆነ። ያለ ጉዳትም በጤንነት መልሶ ያነሳው ነበረ። ከዚህ በኋላ ወደ እስክንድርያ ገዢ ወደ ሄርሜኖስ ሰደደው። እርሱም ቅዱስ አባ መከራዊውን እንዲያስሩት አዘዘ። እግዚአብሔርም በእጆቹ ብዙዎች ድንቆች ታምራትን አደረገ። ከተአምራቱ አንዱ ለአፍቅስ ከተማ ሹም ለሆነ ለዩልዮስ ስሙ አውካሪስጦስ የሚባል ልጆቹና እጆቹና እግሮቹ ሽባ የሆነ ልጅ ነበረው።
አባ መከራዊው በላዩ ጸለየ፣ ከደዌውም ደግሞ አዳነው። ከዚህ በኋላ በዩልዮስ ቤተ መቅደስ ለአማንያን ስጋውንና ደሙን ደግሞ አቀበላቸው። ስለ ስጋው እንዲያስቡና ገድሉንም እንዲጽፉለት ከዩልዮስ ጋር ስምምነት አደረገ። መኮንኑም ሄርሜኖስም ደግሞ አባ መከራዊ ስላደረጋቸው አስደናቂ ተአምራት በሰማ ጊዜ በተለያየ ስቃይ ያሰቃዩት ዘንድ አዘዘ። ሕዋሳቶቹ እስቲቆራረጡ በመንኮራኩሮች ውስጥ አስገብተው አሰቃዩት። ለነጣቂዎች አንበሶችም ጣሉት። በባህርም ደግሞ አሰጠሙት። በእሳት ምድጃም ውስጥ ጨመሩት። ቅዱስ አባ መከራዊ በስቃዩ ሁሉ በክብር ባለቤት በጌታችን ኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። ጌታም ያለ ጉዳት መልሶ በጤንነት ያስነሳው ነበረ። የእመቤታችን የድንግል ማርያም ቤተ ክርስቲያን የምታገለግሉ አንዲት ድንግል እህትም ነበረችው። 2 ወንድሞች ነበሩት። የአንደኛው ስም ዮሐንስ፣ የሁለተኛውም ደግሞ ይስሐቅ ይባላል። በእስር ቤትም ሳለ ወደ እርሱ መጡ። አንተ ስለ አባታችን ፈንታ አባት ሆንከን ነበረ፣ የሙት ልጆች እንሆን ዘንድ ትተኸን ትሄዳለህ እያሉ በፊቱ ደግሞ አለቀሱ። እርሱም አጽናንቶ ወደ ቤታቻቸው አሰናበታቸው። ዩልዮስም የዚህን ሽማግሌ ሞት በጽሑፍ እዘዝ፣ ከእርሱም ታርፋለህ ብሎ መኮንኑም ደግሞ መከረው። ቃሉንም ተቀብሎ ራሱን በሰይፍ እንዲቆርጡ ታዘዘ። በመንግሥተ ሰማያት የሰማዕትነትን አክሊል ደግሞ ተቀናጀ። ዩልዮስም የቅዱስ አባ መከራዊን ሥጋ ወስዶ በከበሩ በወርቅ ልብሶች ገነዘው። በደረቱም ላይ ደግሞ የወርቅ መስቀል አደረገ። ወደ ሀገሩ ወደ ኒቅዮስም ከአገልጋዮቹ ጋር ሰደደው። መልካም ነፍሱም ደግሞ ሆነላቸው። መርከቢቱ ፈጥና ሄደች። በከተማውም በር አንጻር ደርሳ ቆመች። ቀዛፊዎች ሊያንቀሳቅሷት ፈልገው ነበረ፣ ግን አልተቻላቸውም። አብዝተው በደከሙም ጊዜ ሥጋዬ በውስጡ እንዲኖር እግዚአብሔር የፈቀደው ቦታ ይህ ነው የሚል ቃል ከበድኑ ወጣ። ይህንን ለሀገር ሰዎች ነገሯቸው። የሰሌን ዝንጣፊዎች የያዙ ወደ እርሱ መጡ። በሀገራቸው ውስጥ እርሱ በመረጣት ቦታ እስከ አኖሩት ድረስ በታላቅ ክብር ተሸክመው ወሰዱት። መላው የሕይወት ዘመን 131 ሆነ። መጽሐፍትን ከአስተማረ ከደረሰ 8 ዓመት በዲቁና ሹመት 24 ዓመት ከዚያም ደግሞ ቅስና ተሹሞ በቅስና አገልግሎት 30 ዓመት ኖረ። ከዚያም በኋላ ኤጲስቆጶስ ሆኖ ተሾመ። በዚህ 69 ዓመት ኖረ። መልካም ተጋድሎን ፈጸመ። የሕይወት አክሊልንም ከክብር ባለቤት ጌታችን ኢየሱስ ክርስቶስ ዘንድ ተቀበለ። ጸሎትና በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለም ይኑር አሜን። ያለ ሐሰት በዚች ቀን የሮሃ ሀገር የሆነ የተሰወረውን የሚያይ ቅዱስ ጎርጎርዮስ አረፈ። ይህ ቅዱስ ሰው አስቀድሞ አመፀኛና ሀጥ ነበረ። ከዚህም በኋላ ከአመፃው ወደ እግዚአብሔር በንስሐ ተመልሶ መነኮሰ። የጻድቃንን ማደሪያና ብዙ ዋጋቸው የኃጢያንን ኩነኔ እየራሱ የሆነ ስቃያቸውን እግዚአብሔር እስካሳየው ድረስ ብዙ ተጋደለ። እግዚአብሔርም በጸሎቱ ይማረን አሜን። እኛንም ሁላችንም ይጠብቀን። የቅዱሳኑ በረከት አይለየን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ሁላችንንም በያለንበት ይጠብቀን። ለተራቡት ምግብ፣ ለተጠሙት መጠጥ፣ ለታሰሩት መፈታት ይልክልን ዘንድ የአምላክ በጎ ፍቃድ ይሁንልን። ጾማችንን ጾመ ድህነት ያደርግልን። በሰላም ያዋለ በሰላም ያሳድረን፣ በሰላም ያሳድረ በሰላም ያውለን። የቅዱሳኑ በረከት እንዲያደርብን የእሱ በጎ ፍቃድ ይሁን። እንዲህም ብለን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና
ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይህንን ድምጽ የምትሰሙ የተወደዳችሁ የቅዱሳን ቤተሰቦች ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በሥላሴ ስም እንጠይቃችኋለን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።